ብዙ የሴት አርቲስቶቻችን እውን የኢትዮጵያ የኪነ ጥበብ ሰዎች ናቸው ይህን አይነት የተንደላቀቀ ኑሮ የሚኖሩት እስኪባል ድረስ በምቾት ስቃይ ውስጥ ሲኖሩ እንመለከታለን። እውነትና ሐቁን ከተመለከትነው ግን ከማያልቅ ሀብታቸው ጀርባ ያሉት የሀገራችን ቆራጭ ፈላጭ ባለስልጣናት ድጎማና ያሻችን እናድርጋችሁ የፈለጋችሁትን እንስጣችሁ ተብለው ተግባብተው የሚዘንብላቸው ሀብትና ንብረት መሆኑን ስንቶቻችሁ ታውቃላችሁ? ያለውን እውነት ይዘንላችሁ መጥተናል። ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። እኛ ያላካተትነው እውነት ካለ በኮሜንት መስጫው ውስጥ አስቀምጡልን። ድሮ የኪነ ጥበብ ሰዎች ሀብታችን የኢትዮጵያ ሕዝብ ነው በማለት ሽንገላቸውን ይሰጡን ነበር። እኛም ያለኛ ማን አላቸው በማለት በታመሙ ሰዓት እጃችን በመዘርጋት እናሳክም ነበር። አሁን ነገሩ ተገልብጦ ሀብታችን የኢትዮጵያ አርቲስቶች ናቸው ብንል የሚያዋጣን ይመስለናል። በተለይ ሴት አርቲስቶቻችን ከተመለከትን የሚኖሩት ኑሮ ምራቅን ያስውጣል። የሚነዱት መኪና ከአንድም ሁለት ከመሆኑ አልፎ የተንጣለለ ቤታቸው የሚዝናኑባቸውን ስፍራ ስንመለከት አቤቱ ፈጣሪ ሆይ እኛንም ተመልከተን የሚያሰኝ ነው። ከሀገራችን ጉንቱ ባለስልጣናት ጋር ቀጥተኛ ግንኙነት ካላቸው ሰዎች መካከል የመጀመሪያዋ ብሩክታዊት ሽመልስ ነች። ይችንስት በኢትዮጵያ ፊልም ኢንዱስትሪ ውስጥ ይሄ ነው የሚባል የጎላ ሚና ስትጫወት አልተመለከትናትም። በሰራቻቸው ፊልሞች ውስጥ በትወናዋ ከምንደመምባት ይልቅ ባለባበሷ ባሳየቻቸው ባህልና ማንነትን ጥሰት ውስጥ ማን ነው የወለዳት አስብላናለች። በተወሰኑ ፊልሞች ላይ በመሪ ተዋናይነት የተሳተፈች ሲሆን ለትወና እንዳልተፈጠረችም በግልጽ አሳይታናለች። ማስታወቂያዎችን በመስራት እናውቃታለን። ብርክቲ በሀገራችን ካሉ የኪነ ጥበብ ሰዎች ውስጥ ስሟ በመብጠልጠል ቀዳሚውን ስፍራ በመያዝ ማንም አይወዳደራትም። እሷ በቴሌቪዥን ፕሮግራምም ሆነ በግል ሶሻል ሚዲያዎቿ ብቅ ካለች ከሕዝብ ጋር ብሽሽቅ የያዘች ይመስላል። አንዳች ጉዳይን ጣል አድርጌ ልለፍ በማለት ሕዝቡን ታንጫጨዋለች። ለመጨረሻ በቀረበችበት የኢቢኤስ ቃለ መጠየቅም ይህንን ነገር ተናግራለች። ሆን ብዬ ነው መነጋገሪያ የምሆነው በማለት ስላሳለፈቻቸው የሕይወት ውጣ ውረድና ፈተና ስትናገር ከአንድ ታክሲ ወደ አንድ ታክሲ ሲሄድ ብርክቲ አይዞሽ ይሄም ያልፋል በማለት ራሴን አጽናና ነበር በማለት ያሳለፈችውን አሳዛኝ ነገር በመናገር ሕዝቡን እምባ በእምባ አድርገው ነበር። ታዲያ ይህችንስት በሀገራችን የኪነ ጥበብ ሰዎች ውስጥ የተንደላቀቀ ኑሮን ከሚኖሩ አንዷ ነች። ፊልምም ሆነ ማስታወቂያ ከሰራች ቆይታለች። ሌላ የግል ሥራም እንደሌላት ተናግራለች። ታዲያ የምትነደው ውድ መኪና፣ የምትኖርበት የተንደላቀቀ ቤት፣ ከሀገር ሀገር እየተዘዋወረች የምትበትነው ገንዘብ ከየት የመጣ ነው ካል ከሀገራችን ጉንቱ ባለስልጣን ከሆነው ነው። ይህ ባለስልጣን በአንድ ወቅት የአዲስ አበባ ከንቲባ የነበረ ከዛ በኋላም የማዕድን ሚኒስተር በመሆን ሲሰራ የነበረ ሲሆን ብርክቲ የዚህ ሰው ቅምጥ በመሆን ያላንዳች ሥራ የተንደላቀቀ ኑሮን ትኖራለች። ይባስ ብላም ልጅ ስለወለደችለት ልጇንና እሷን ለማኖር በርካታ ሚሊዮን ብሮች እየፈሰሱላት ነገሩን በድብቅ በመያዝ የተንደላቀቀ ኑሮዋን እያጣጣመችው ትገኛለች። በሌላ በኩል ደግሞ እንደዚሁ በሀገራችን የሙዚቃ ታሪክ ውስጥና በትወናዎቿ የምናውቃት ሳያት ደምሴ ትገኛለች። ሳያት ነገሮችን ድብቅብቅ አድርጋ በመያዝ ትታወቃለች። በትወና ብቃቷ አስደምማናለች። በተለይ እረኛ የተከታታይ ድራማ ላይ ከሕፃን እስከ አዋቂው ድረስ እናና እያሉ እንዲጠሯት ስሟ ካፋቸው እንዳይጠፉ ማድረግን የሚያስችል ድንቅ የትወና ብቃቷን አሳይጣለች። በእርግጥ ሳያት የሠራቻቸው ፊልሞች ጥቂት ቢሆኑም በተሳተፈችባቸው ትወና ሁሉ ገጸ ባህሪን መላበስ ትችልበታለች በመባል አድናቆት ተችሯታል። ለዚህም አጨብጭበንላታል። ከትወናው ባሻገር የምትሠራቸው ሙዚቃዎችም ጭምር ተወዳጅ እንደሆኑ ምንም ጥርጥር የለውም። በኢትዮጵያ ውስጥ ከተሰሩ ፊልሞች 90% የሚሆኑትን ካስቶች ሳያት ደምሴ እንደተጠየቀች አልፈልግም በማለቷ የቀረ እንደሆነ ሲነገር ይሰማል። ታዲያ ሳያት እዩኝ የማትል ቃለ መጠየቆችን መስጠት የማትፈልግ በብዙ ቦታ የማትታይ ስለ እሷ ብዙ የማይታወቅ የሽልማት ስፍራዎች ውስጥ የማትገኝ እንዲሸልማት የማትፈልግ ሲሆን ተገኝታ ንግግር ካደረገች እንዳነቃቂ ንግግር የሚወሰዱ ቃላቶችን ከአንደበቷ የምትዘራ ሲሆን እሷን እንደ አርአያ የሚያዩ ሰዎች በርካታ ናቸው። በተለይ ሴቶች የሴት ተምሳሌት ነች በማለት ያሞካሿታል። ሰላም ተስፋዬ አርአያ እሷ ነች በማለት በተደጋጋሚ ጊዜ ስትናገርም ይሰማል።
ታዲያ ስለ ሳያት ብዙ ነገሮች ሲወሩ ባንሰማም በልጅነቷ በ7 ሰዎች እንደዚህ ተደርጋለች እንደዛ ሆናለች ሲባል ይሰማል። ከዛ ውጭ ስለ ፍቅረኛዋም ሆነ ስለ ትዳር ሁኔታዋ ሲወራ ተሰምቶ አይታወቅም። ነገር ግን ዓለምን እንደፈለገች ትዞራለች። እጅ በአፍ የሚያስዝ ኑሮን ትኖራለች። መኪናዎችን እየቀያየረች ታሽከረክራለች። አስገራሚ ኑሮን ከሚኖሩ የኪነ ጥበብ ሰዎች ውስጥ ከፊት ቀድማ እንመለከታለን። ታዲያ እነዚህን ሁሉ ተዘርዝሮ የማያልቅ የሀብት ምንጯ ምንድነው ስንል በሰራቻቸው ሙዚቃዎችና ፊልሞች አሊያም ድራማ እንዳልሆነ ግልጽ ነው። እሷም እንደ ሌሎች የኪነ ጥበብ ሰዎች ከሀገራችን ባለስልጣኖች ውስጥ አንዱን አፈፍ በማድረግ የተቆናጠጠችው ሀብት ነው። ይሄ ባለስልጣን በሀገራችን የፖለቲካ እንቅስቃሴ ውስጥ ስሙ በጉልህ ይነሳል። የክልል ፕሬዝዳንት በመሆን አገልግሏል። ከበርካታ ዓመታቶች በፊት የሕዝብ ግንኙነት ሚኒስተር ነበር። አሁን ላይ የጠቅላይ ሚኒስተሩ አማካሪ በመሆን ያገለግላል። ሳያት ከዚህ ሰው ጋር ወዳጅነት በመፍጠር ሀብቷን ሰብስባ የተንደላቀቀ ኑሯን እየኖረች ነው። በሦስተኛ ደረጃ የምናገኛት ሃይማኖት ግርማን ነው። ሰሞኑን ሚዲያ ሁሉ ስለ እሷ እያወራ እንመለከታለን። እሷም በተለያየ ቃለ መጠየቋ ለዓመታት የያዘችውን ሚስጥሯን እየዘረገፈችው ትገኛለች። ዓይኔን ለማጥፋት በስኒ ሙከራ ተደርጎብኝ ነበር ብላለች። ይህን ድርጊት የፈጸመባት የልጇ አባት የሆነው ግለሰብ እንደሆነም ተናግራለች። ብዙሃኖች በውበቷ ብዙ ግፎችን ፈጽማለች እያሏት ይገኛሉ። የብዙ ሰዎችን ንብረት ቀምታለች። የምትኖረው የተንደላቀቀ ሕይወት እሷ እንዳለችው አረብ አገር የሠራችው ገንዘብ ሳይሆን የንጹሐን ወንዶች ንብረት ነው ሲሉ ይናገራሉ። በተለይ ሚኒሊክ የተባለው የቀድሞ ባሏ መኪናውን ጭምር እየሸጠ ለእሷ ይሰጣት እንደነበረ ይነገራል። በኋላም ከሀገራችን ቱባ ባለሥልጣናት መካከል አንዱን በመጥበስ ወይም የእሱ ቅምጥ በመሆን ሀብቷን ሰብስባለች። አሁን ላይ ሳልፈልግ ተገድጄ ነው ቅምጥ የሆንኩት ትበል እንጂ ውስጥ አዋቂ ነን የሚሉ ሰዎች ፈልጋና አቅዳበት የጀነራሉ ቅምጥ እንደነበረች ይነገራል። ከሀገራችን ከፍተኛ አመራር ከነበሩት ከአንዱ ጀነራል ጋር የቀረበ ወዳጅነትን የፈጠረች በመሆኑ ግልጽ ነው። ታዲያ የተንጣለለ መኖሪያ ቤቷ፣ በቤቷ ውስጥ የሚገኘው መዋኛ ገንዳም ሆነ ጂም አሊያም ለእናትና አክስቷ የገዛችላቸው ግዙፍ መኖሪያ ቤቶችም ሆነ የኮንስትራክሽን ካምፓኒዋ በሃይማኖት ላብ የመጣ ሳይሆን ቱባ ባለሥልጣኑን በውበቷ በመያዝ ያካበተችው ሀብት መሆኑ ግልጽ ነው። ውድ የቻናላችን ተከታዮች ቻናላችን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ። ስለ ቪዲዮው የተሰማችሁን ወይም ደግሞ ሌላ የምታውቁት እውነት ካለ በኮመንት መስጫው ውስጥ አስቀምጡልን።